የዛሬው ባለ ታሪኬ የተዋወቅንበት መንገድ የተለየ ነው። በአንድ እጁ ሲነዳ አግኝቼው ነው። በዚህ መልኩ መኪና የሚነዳው ታዲያ አደጋ ደርሶበት ነው። ስለ አደጋው ምንነት እሱ ያጫውተናል። በወቅቱ ምንድነው እጄን እንደዚህ ጭፍጭፍ አድርጎት እነዚህ ሁለቱ ጣቶቼ ሲወድቁ ከዛ እነዚህ ሶስቱ ጣቶቼ ደግሞ እንዲህ ተንጠልጥለው ነበር። በቃ እንዲህ ጭፍጭፍ አድርጎት ማለት ነው። እና በወቅቱ ቶሎ ሕክምና ባገኝ ኖሮ የመሰራት እድል ነበረው። በቃ ህመሙንም ልቋቋም አልቻልኩም። እዛ እሺ በቃ ምናምን አልኩኝ። ተቆረጠ ማለት ነው። መትረፍ የሚችለው እጄ ተቆረጠ። በቃ ምንድነው የድርጅቱ ቸለተኝነት። ከታሪክ ውስጥ ግን የሳበኝ የማንነት ጥያቄ ነው። ለብዙዎቻችን ምናልባት በዛ ጫማ ውስጥ ብናልፍ እጅግ ሊከብደን የሚችለውን ፈተና ጫካ ውስጥ 3 ወር እያደረ አሳልፎታል። ሲመሽብኝ ጎዳና ላይ ነበርኩ የነበረው የመጀመሪያ ቀን። ከዛ ፖሊሶች በቃ እንደ ሌባም ተንሲሉ ሌቦችም ልብሴን ምናምን ነገር ሲነጥቁ ሲያስቸግሩ ከዛ በኋላ ጫካ ማደር ጀመርኩ። ጫካ ውስጥ ስንት ጊዜ? ከአንድ 3 ወር በላይ ተኝቻለሁ። ጫካ ውስጥ አረተው። ባለ ታሪካችን የማንነትን ጥያቄ ከአባቱ ለማግኘት በፍርድ ቤት ድረስ ቢሄድም የዲኤንኤ ውጤት ተጭበርብሮብኛል ይላል። ከብት አዛባ ዛቄን ያደረገ አባቴ ማለት ነው። ደሞዝ ግን ይከፍላል በወቅቱ 30 ብር። ከዛ በኋላ የአባትነት ጥያቄ ጠየቅኩት። ለመሆኑ የባለ ታሪካችን ታሪክ ከልጅነቱ እስከዚህኛው ዳና ድረስ እንዴት መጣ? አብረን ቁጭ ብለን ልናዳምጥ ተዘጋጅተናል። እናንተ ከኛ ጋር ሁኑ። ባለ ታሪካችን ጌታቸው የሚገርመውን ታሪክ ያጫውተናል። በብዙ ውጣ ውረዶች የታለፈ ዛሬ ላይ በጥንካሬ የቆመ ድንቅ ወጣት ነው። ሚልኪያስ ጌታቸው ነኝ። አብራችሁ ቆዩ። እንኳን ደህና መጣ ጌች። እንኳን ደህና ቆይ። ሰላም ነው? እግዚአብሔር ይመስገን። አለን። በጣም እንግዲህ በአንድ ወቅት ተገናኘንና አንድ አስደማሚ ነገር አሳየኝ። ከዛ ታሪክንም ስሰማ ግን በጣም ያስደምማልና በአንድ እጅ መኪና ትነዳል? አዎ ነዳል። እጅን እንደ ተመልካቾች ምን እያወራ ነው እንዳይሉ። ዋው! አሁን አንድ እጅ ብቻ የምትጠቀም? እኔ በሁለቱም ሰራለሁ። ያው በጓንቱን አድርገው ጓንቱን አድርጌ በሁለቱም ተጠቀምበታል። ራይድ ጓንቱ እጄን እንትን እንዳይለው ቢያንስ ድጋፍ ይሆነኛል፣ እንዳይጎዳኝ እጄን እንዳይጎዳኝ። ባይዘው በዝኔ ፑሻፕ ሁላ አወርድበታለሁ። እንደዚህ ፑሻፕ ሰራበታለሁ። ስፖርት እንደምትሰራ ማውቃለሁ። እንመጣለን። ራይድ ትሰራ ነበር? ራይድ ሰራለሁ። ዋው! ራይድ ሰራለሁ። እንመጣለን። እንግዲህ ምንድነው ወደ ገደለው የገባሁት ይሄንን ልጅ የምናወራው ምንድነው የሚለውንም ተመልካቾች እንዲያዩ ስለፈለኩኝ ነውና እስቲ ወደ ታሪክህ እንመለስ። እጅግ በጣም አስገራሚ ብዙ ውጣ ውረዶች ውስጥ ያለፍክበት ትልቅ የህይወት ጎዳና አለ። ወደ ልጅነት ልመልስህና ከዛን ጀምር በደንብ ንገረኝ እስቲ ታሪክ። እኔ እንደተወለድኩ ከ6 ወር ሕፃን ልጅ እያለሁ እናቴ ወደ ሱዳን ተሰዳ ሄደች። አያቴ ያሳደገች ማለት ነው። በመጀመሪያ ሸዋሮቢት በደብረ ሲና ወረዳ ማፉድ የምትባል ቀበሌ ለተወሰነ ጊዜ እዛ አደኩኝ። ከዛ ንብረታቸውን ሰብስበው ወደ አዲስ አበባ መጡ። ማጋ ነው ተለይ ያው ልጃቸው ጋር የመጡት እና ፋዘር ደግሞ በወቅቱ የወላጅ አባቴ ማለት ነው ልጅ አይደለም ብሎ ከዷል። ግን አያቴ የሱ እናት እኔን በእንክብካቤ አሳድጋኛለች። ከዛ በኋላ ግን እሱ ጋር ስንመጣ ምንድነው የከብት አዛባ ዛቄን ያደረገ አባቴ ማለት ነው። የፈረንጅ ላሞች አሉ። እነሱ ወተት እንዳልብና ከሰራተኞቹ ጋራ አዛባ እየዛኩ ከነሱ ጋር እንድሰራ ነው ያደረገኝ። እንድማር ሳይሆን
የከብት አዛባ ዛቂ ነው ያደረገኝ ማለት ነው። በስንት ዓመት ነው ያገኘው አባት? የዛን ሰዓት ወደ በቃ ከ13 ወደ 14 ዓመት እየሄድኩ ነው ያለው። እስከዛ ሰዓት ድረስ እንግዲህ ትምህርት ቤት የሚባል ነገር አታውቅም? ትምህርት ቤት የሚባል ነገር አላውቅም። አያቴም ማስተማር ትፈልጋለች፣ ግን ያው ወቅቱ አለመመቻቸት ከጤና ሁኔታ ጋር። ከዛ እንግዲህ ወደ አባት ቤት መጣ በ13 ዓመት። ከዛ የከብቶች አዛባ ታጸዳ ነበረ። ይሄንን ነው በቃ የሰራኸው? ይሄንን ስራ በቃ እሱ ያሰራኛል። ከዛ በኋላ ምንድነው የተፈጠረው? አስተምረኝ ስለው አላስተምርም ማለት። ከዛ እኔ መማር ፈልጋለሁ፣ ግን ከዛ ውጪ ስራ የምትለኝን ነገር እየሰራው ልማር አልኩት። አይ እኔ እንደማንኛውም ሰራተኛ ነው ማይህ፣ እንደማንኛውም ሰራተኛ ደሞዝ ከፍላለሁ። ደሞዝ ግን ይከፍላል በወቅቱ 30 ብር። ጌጭ እንግዲህ በዚህ ሁኔታ አባት ቤት የተወሰነ ዓመት ተቀመጥክ። ስንት ዓመት ተቀመጥክ? ወደ 3 ዓመት። 3 ዓመት ገደማ ተቀመጥክ። ስለዚህ አላስተምርም ማለክ እና የከብት አዛባ ታጸዳ ነበረ። ለቀ ወጣ? ለቀ ወጣ። ምክንያቱም ያው ትምህርት መማር አለብኝ ብዬ ስላሰብኩ ለትምህርት በጣም ጉጉት ስለነበረኝ። ለምንድን ነው ሰው ከተማ ስትኖር ካልተማርክ ከተማ መኖር ይከብዳል። ፊደል ካልቆጠርክ መኖር ይከብዳል። እኔ ሳስበው በቃ ምንድነው ከተማ ከኖርኩ አይቀር መማር አለብኝ፣ ተምሬ ጥሩ ደረጃ መድረስ አለብኝ ብዬ ስላሰብኩ በቃ ለትምህርት በአጠቃላይ በቃ ለትምህርት ያለኝ ጉጉት ነው በጣም ከፍተኛ ነውና ተማሪዎች ሲሄዱ ወደ ትምህርት ቤት ሲሄዱ ሲመለሱ ሳያቸው በቃ እኔ በጣም የትምህርት እንትን ያለኝ ፍላጎት በጣም ከፍተኛ ነበርና እዛ አላስተምርም በሚል በዛ ተጋጨ። ከዛ በኋላ የአባትነት ጥያቄ ጠየቅኩት። ያንተ እኔ እንደውም እኮ በቃ እኔ እንደዛ አይነት ነገር አላነሳም ብዬ ነው አባቴ እንደሆንክ ነው እንደውም የተነገረኝ። ስለዚህ ለምንድን ነው የማታስተምረኝ ምናምን ስለው ምንድነው የአባትነት ጥያቄ ነው ያነሳው ምናምን አለ። አባቴ ነው ያልከው? አዎ አባቴ ነህ። እንደውም እኔ እንደዛ ነው የሰማሁት ምናምን ስለው ማን ነው እንደዛ ያለህ ብሎ ተቆጣኝ። እኔ ይኸውልህ እናትህ ነች የነገረችኝ፣ ግን እናትህ ማለት ለእኔ እናቴ ነች። አንተ ደግሞ እኔ የማስብህ እንደ አባትነት ሳይሆን እንደ ታላቅ ወንድሜ፣ እንደ አባትነትም ብቻ ሳይሆን እንደ ታላቅ ወንድሜ እንደ ሁሉ ነገር አድርጌ ነው የማስብህ። አንተ ደግሞ ትምህርት አስተምረኝ ስለ አላስተምርም የምትልበት ምክንያት እኔ ምን እንደሆነ አልገባኝም። ከዚህ ንግግር በኋላ ማለት ነው እኔ ይህንን ነገር ማንሳት ፈልጌ ሳይሆን እኔ አባቴ ስለሆንክ ስላልሆንክ ሳይሆን እኔ የምፈልገው አንድና አንድ ነገር ነው። ካንተ የምፈልገው በአግባቡ አስተምረኝ፣ ካጠፋው ተቆጣኝ፣ ምከረኝ፣ ልማር፣ ልስራ ስለው እኔ ከየት እንደመጣህ የታውቂን ነው እኔ ለአንተ አባትህ አይደለሁም ማለት እኔ እናቴ ከየት እንዳመጣ እንዳሳደገችህም አላውቅም፣ አባትህም አይደለሁም በፍጹም እኔ አላውቅህም ማለት እናቴን አታውቃትም እንዴ ስለው እናትህ አንድ ወቅት እኔ ጋር ነበረች። ታዲያ ምን ነበር ግንኙነታቸው አባትና እናት? የኔ እናት እሱ ጋር እንደ የሰራተኛ ሆና ትሰራ ነበር እና ከዛ ቤት ነው እንግዲህ አርግዤ ወጣሁ ብላ ለእሱ እናት የተናገረችው። በወቅቱ ምንድነው ሰራተኛ ስትሄድበት የኔን እናት እሱ እናት ጋር ስለነበረች በቃ እንደውም ለምን እዛ ሄደሽ የሰራተኛም ስለሄደችበት እሱ ጋር ለምን አትቆይም? ትምህርትም ሊያስተምርሽ ይችላል፣ ሌላም ስራም ደግሞ እንትን ሊልሽ ይችላል። የተውሽውን ትምህርት እሱ ጋር ልትማር ይችያለሽ በሚል እሱ ጋር መጣች። በዛ አጋጣሚ መስለኛል የተከሰተው እና ይህንን ታሪክም የሚነግሩ እንግዲህ አያት ናቸው። አያቴ ነች የነገረችኝ ነፍሷን ይማረውና ከዛ እናቴን አታውቃትም ምናምን። እናት በአንድ ወቅት እኔ ጋር ነበረች።
ግን ከኔ እንደዚህ አይነት ነገር አልተከሰተም። እኔ እንደዚህ አይነት ነገር ከእናቴ ጋራም እንደዚህ አይነት ነገር የመልከስከስ ባህሪ እኔ ትዳር የነበረኝ ሰው ነኝ። የዛን ሰዓት እኔ በትዳር ተከብሬ የምኖር ሰው የነበርኩ ሰው ነኝ። አሁን ደግሞ አንተ ስሜን እያጠፋ ነው ያለው አለ። ከዛ በኋላ ፋዘርን ከሰስኩት። የከሰስኩት ምንድነው ያው የአባትነት ጥያቄ ከየት ነው ማለት ማን ነው አባቴ በሚለው ያው አያቴን ላለማሳዘን ብዬ አልከሰስኩትም ነበር። ከዛ በፊት አባቴን ከሰስኩት። ጠበቃ ይዞ መጣ። ዲኤንኤ ናሙና ስጡ ተባለ። ዲኤንኤ ናሙና ኢንተርናሽናል ክሊኒክ ታዘዘ። እዛ ሄድን፣ ናሙና ሰጠን። ከሰጠን በኋላ አንድ ወር ጠብቁ ተባልን። አንድ ወር ጠበቀን። ውጤቱ ሲመጣ ግን አባት አይደለም አቶ ሙሉጌታ ሙሉነህ የተባሉት አባትህ እንዳልሆኑ ነው ወረቀት ውጤቱ የሚያሳየው። ጌች እናትህ በህይወት አሉ? እናቴ የለችም በህይወት የለችም። ከአባትህ ጋር ያለው የማንነት ጥያቄ ወይም የአባትነት ጥያቄ በዚሁ ተቋጨና ነው ወደ ጎዳና ወይም ከሱ ቤት የወጣ? ምንድነው ያደረኩት? እኔ በማግስቱ ሌሊት ተነስቼ ነው ከቤት ወጥቼ የሄድኩት። ወጣሁኝ። በኪሴ 40 ብር ነበረች ያዝኳት። 40 ብር ያዝኩኝ። በቀን አንድ ዳቦ እየበላሁ ጫካ ማደር ጀመርኩ። የት አካባቢ? ማደሪያ ስላጣሁ ወደ አስኮ ጋር ማለት እና አስኮ አካባቢ ነውና አስኮ አካባቢ ነው ከባት ጋር። አስኮ አካባቢ። ስለዚህ ወጥተህ ቦታው እንግዲህ ትንሽ ጫካም ስላለ በመጀመሪያ ጎዳና ስወጣ ምንድነው ሲመሽብኝ ጎዳና ላይ ነበርኩ የነበረው የመጀመሪያ ቀን። ከዛ ፖሊሶች በቃ እንደ ሌባም ተንሲሉ ሌቦችም ልብሴን ምናምን ነገር ሲነጥቁኝ ሲያስቸግሩኝ፣ ከዛ በኋላ ጫካ ማደር ጀመርኩ። ከዛ በጣም ክፉኛ ታመምኩ። ጫካ በማደር ሰዓት አውሬዎች፣ ሌሊት አውሬዎች ይመጣሉ። በቃ ፍራቻ አለ። አውሬዎቹ እኔ እውነት ለመናገር አውሬዎቹም አይነኩኝም። ምንድነው በቃ ከእግዚአብሔር ሲጠብቀኝ ማለት ነውና ፍራቻ ቢኖርም በቃ ከበሉኝ የሚብሉ ብዬ ዝም ብዬ በቃ ቁጭ አልኩኝና እዛ ጫካ ሌሊቱን ሙሉ ቁጭ ብዬ አድራለሁ። የእንቅልፍ ተጽዕኖ ሲኖር ከዛ በኋላ መተኛት ለመድኩ። በቃ ጫካ ውስጥ መተኛት። ስንት ጊዜ ቆየ ጫካ ውስጥ? ስንት ጊዜ? ከአንድ 3 ወር በላይ ተኝቻለሁ ጫካ ውስጥ። አረተው እውነት 3 ወር ሙሉ ጫካ ውስጥ ነበር የምታለው? 3 ወር ሙሉ ጫካ ውስጥ በቃ 3 ወር ሙሉ በጣም በኃይለኛው ብርድ ሁላ መታኝ። በቃ በጣም ታምሜ ነበረ። ከዛ በኋላ አንድ ልጅ እንደውም በቃ ያቀኛልና ወተት ሳመላለስ ምናምን ነገር ያቀኛል። ቤቱንም ሰፈሩን ያውቀዋል በቃና ከዛ በኋላ ያንተ ልጅ ምንድነው እንደዚህ ምን ሆነ ነው ምናምን ነገር አለ። ብርዬ ይባላልና ከዛ እንደዚህ ነው ምናምን እየስነግረው ከዛ አይዞ በቃ ምናምን አለኝ። እሱ ወደ ራሱ ቤት ወሰደኝ። ከዛ ጤና ጣቢያ ወሰደኝ፣ ታከምኩ። ከዛ በቃ ሳሉን ቆመልኝ። ስራ በቃ ሲጀምር አንተ ህፃን አይደለህ እንዴ? በቃ ስራ ስፈልግ ማለት ነው ህፃን አይደለህ እንዴ? እንዴት ችለህ ትሰራለህ? ለአንተ የሚሆን ቦታ የለንም ምናምን ይሉኛል። አይቀጥሩም። እሺ ብሎ በቃ አይቀበሉኝ። በቃ ስራ ለመቀጠር እሺ አይሉኝ። በቃ ከዛ በኋላ ምንድነው የሆነው? ካውጄጄ ዱቄት ፋብሪካ እንዳጋጣሚ አገኘሁኝና ከዛ አንተ አትችልም እኮ እንዴት ትሰራለህ? ምናምን ሲሉኝ ብቻ ቅጠሩኝ፣ ችግር የለውም መስራት ነው የምፈልገው ምናምን አልኳቸው። ከዛ በኋላ እነሱ አስገቡኝ። እዛ ያለው ስራ ደግሞ በጣም የጉልበት ስራ ነው። ኩንታል ሸከም ምናምን ነው ያለው እና ኩንታል ለመሸከም ሞከርኩኝ። ስሞክር ምንድነው በወቅቱ በቃ ተሸክሜ መሄድ አልቻልኩም። በቃ አሬ ልጅ በቃ እንደዛ አይነት ነገር አታሸክሙ፣ ሌላ ቀለል ያለ ስራ ስጡት ምናምን ተባለ። በመዋጥ ይሄ መስፋት እንደዚህ አሁን ማዳበሪያውን አሁን መዘርና ሲያስቀምጡ እኔ በመዋጥ ማሸግ ማለት ማሸግ እንደማሸግ እንደዛ አይነት ስራ ሰጡኝ። ከዛ በኋላ በሳምንት 30 ብር ማግኘት ጀመርኩ። ከዛ በወር 300 ብር ደሞዝ አባት ጋር በወር የምታገኘውን እኔ በሳምንት ከዛ በወር ደግሞ ተጨማሪ 300 ብር ደሞዝ አለ ቋሚ ደሞዝ። ከዛ ምንድነው ወዲያው ያደረኩት ምንድነው
በሳምንት ያችን ብር ስቀበል ትንሽ እዛም ያሉ ልጆች ሳንቲም አሰባሰቡና ምናምን ነገር ሰጡኝ። ወዲያው ፍራሽ ገዛው፣ ብርድ ልብስ ምናምን ገዛው። ወዲያው በቃ በ50 ብር ቤት ተከራየው ማለት ነው። ዝም ብሎ የሆነ አፈር ቤት ምናምን ተከራየው። ከዛ በኋላ በቃ በራሴ መኖር ጀመርኩ። ከዛ በኋላ በቃ እንደዛ እየሰራው መስከረም ሲመጣልኝ ምንድነው ገንዘብ ከፈልኩና የማታ ትምህርት ተመዘገብኩ። ትምህርት ይገባ? አዎ ትምህርት ቤት ወዲያው ገባሁ። በቃ የማታ መማር ጀመርኩ። ከዛ በጣም ደስ አለኝ። በቃ ትምህርት ቤት ስመዘገብ ደስ አለኝ። በቃ ስንት ዓመት ሆነ ትምህርት ቤት ስገባ? በዛን ሰዓት 16ኛ ዓመቴን እንትን አልኩና ወደ 17 ዓመት መሰለኝ ስጀምር ማለት ነው። በ17 ዓመት ወደ ትምህርት ለመጀመሪያ ጊዜ ሀ ብለህ ልትቆጥር በቃ 16 እንደዛ ቢሆን ነው። በቃ 3 ዓመት በችግር ነው ያሳለፍኩት። በቃ እና ምንድነው ከዛ በኋላ መማር ጀመርኩ። እንደምን ብዬ 10ኛ ክፍል እንደምን ያጠናቀቅኩ። በቃ የማታ እርግጥ ትልልቅ ሰዎች ይኖራሉ ትምህርት ቤት ውስጥ፣ ታላላቆች የነበሩ ታናናሾች የነበሩ። ትምህርት ቤት እንዴት ነበር? በ16 በ17 ዓመት እንዴ በጣም ትልልቅ ሰዎች ሁላ ነበሩ። መግባት ከባድ። ትልልቅ ሰዎች ነበሩ። በጣም ትልልቅ ሰዎች እኔ ያጋጥሙኛል የሚማሩ ሰዎች። እኔ በጣም እንዴ ሳያቸው በቃ እንደዚህም ተስፋ የማይቆርጥም ሰው አለ ምናምን ብዬ በቃ ተስፋ ታረጋለህ አንተ? በቃ እኔ እንደውም ጥሩ ነገር ሰውዬ በቃ አጋጥሙኛል። ትልቅ ሰውዬ ነው እንዴ ገብቶ ከኛ እኩል በቃ እንትን ሲማር በቃ ሳያው በጣም ይገርም እና ከኔ ዋራ ነበር ሰውዬው የሚቀመጠው። እኔ ቆንጆ ሰዓት ነው የገባሁት አልካ? እኔ እንደውም አሪፍ ሰዓት ላይ ነው የገባሁት። ጊዜን ሳልጨርስ ብዬ ነው በቃ በጣም እገረማለሁ። እስከ ስንተኛ ክፍል ተማርክ? እኔ እስከ 10ኛ ክፍል እስከ 10ኛ ክፍል ተምሬያለሁ። እና ምንድነው ነጥብ አልመጣም 10ኛ ላይ ወይስ? ያው አሁን በጉዳቱም በምንም ትንሽ 10ኛ ክፍልን ስጨርስ ተጎዳው በኋላ ነው የጨረስኩት። እና ምንድነው ትንሽ ትምህርት እኔ በቃ መጨረስ አለብኝ ብዬ ስላሰብኩ ነው እንጂ ብዙ ችግሮች ደርሰውብኛል። ትምህርቱም ያን ያህልም እንደው ተማርኩ ለማለትም እኔ እንትኑ ድፍረቱ የለኝም። ምክንያቱም ወጣ ገባ ትላለህ። የማታ ትምህርት ደግሞ እንደ ቀኑ ትምህርት አይደለም። ቢያንስ 2 ክፍለ ጊዜ ወይ 3 ክፍለ ጊዜ ነው ተምረህ የምትወጣው። በደንብ አትማረው። ግን ምንድነው ከባዱ ይሻላል። አልተማርኩም ከማለት መጻፍ ይችላል። በቃ አልተማርኩም ከማለት ተምረህ የማታ ተማሪዎች አሁን ትልቅ ደረጃም የደረሱ አሉ። በጣም ትልልቅ እንደ ማናጀር ሆነው ኢንጂነሪንግ ተመርቀው እኔ በጣም በቃ የማታን የተማርነው ምናምን ሲሉ እኔ በጣም በቃ ማለት አደንቃቸዋለሁ። ምንድነው ያው ትምህርቱን መናቄ ሳይሆን ትምህርቱን እንደ ቀኑ ክፍለ ጊዜ በደንብ አተማሩ። ሰፊ ጊዜ ያሰጣው። መደበኛ ጉዳይም አይደለም። ያው መደበኛ ስራ አለብህ። ስራ አለ። ማታ ትሄዳለህ፣ ይደክመሃል። ያንንም በአግባቡ አንዳንዶቹ እንደውም በቃ ቶሎ ተሰላችተው የሚተውቱም አሉ። ግን በቃ በዛች ጠንካራ ብዬ ያለችኝን ጊዜ እየተጠቀምኩ ለምሳሌ አሁን ምሳ ሰዓት ላይ 30 ደቂቃ እረፍት ካለችኝ እሷን ጥናት አደርጋለሁ ማታ እንዳልቸገር። ከዛ በኋላ ያው ከስራ ትወጣለህ፣ ትምህርት ቤት ትገባለህ። ከትምህርት ቤት ትወጣለህ፣ ማታ ቤት ትገባለህ። ደግሞ እራት ታበስላለህ፣ እስከ ነገ ምሳም ታበስላለህ። ከዛ በኋላ በጠዋት ተነስተህ ደግሞ ወደ ስራ ነው የምትሄደው እና ስለዚህ ብዙ ውጥረቶች አለና በዛ መካከል እኔ እስከ 10ኛ ክፍል መድረስ የራሱ ለኔ ትልቅ ነገር አይ በጣም የሚደነቅ እና ትልቅ ደረጃ ባልደርስም ማለት ነው። ከካውጄጄ እንግዲህ ወጣህና ሌላ መስሪያ ቤት ገባህ? ከካውጄጄ ወጣሁኝ ምንድነው ለአንድ ሰሞን የአናጺ ረዳት ምናምን ሆኜ ሰራሁኝ። ያልሞከርኩ ስራ የለም። ዘይት ቤት ሁላ ሞክሬያለሁ። ዘይት ቤትም ሞክሬያለሁ። አንድ አናጺንም ስራ ሞክሬያለሁ። ከአናጺዎች ጋራ ከግንበኞች ጋራ የቀን ስራ በቃ ማንኛውንም ስራ ትንሽ የምትባል ስራ ሳይቀረኝ ሰርቻለሁ። ከዛ በኋላ ወደ ድሬ ቆዳ ፋብሪካ ገባሁ። ድሬ ቆዳ ፋብሪካ ስገባ
በጊዜያዊነት ገባሁኝ። ከዛ በኋላ ምንድነው የሆነው ወደ ኮንትራት ገባሁ። ኮንትራት ተገባሁ በኋላ ማሽን ልምምድ አደረኩኝ። ማሽን ላይ መስራት ስልጠና ወሰድኩኝ። ከዛ ኦፕሬተር ሆንኩኝ። ማሽን ላይ ኦፕሬተር ሆኛ 5 ዓመት እንደሰራው በእጄ ላይ ጉዳት ደረሰብኝ ማለት ነው። ምንድነው ጉዳቱን? እስቲ እሱን በደንብ ንገረኝ። ጉዳት የደረሰብኝ ምንድነው ማታ እየሰራው ማታ ስለ ለምሳሌ ማታ ሽፍት ላይ ነበርኩኝ። የኔ ሽፍት ማታ ላይ ነበረ። ከዛ የምንሰራው ስራ ተጽፎ ይቀመጥልናል። እኔ የምሰራው ምንድነው ጋርመንት ማለስለስ ነበረ። ፒታርድ የሚባል ቆዳ አለ፣ ጋርመንት የሚባል ቆዳ አለ። 2 ማሽን ላይ ነው የምሰራው። ማለት ይሄኛው ማሽን ስራ ከሌለው እዛኛው ማሽን ላይ ስራ ካለው ወደዛኛው ማሽን ላይ እዘዋወራለሁ፣ ወይም ደግሞ እዚህኛው ማሽን ላይ ተዘዋውሬ ስራ ሰራለሁ ማለት ነው። የተመደብኩት ስራ ላይ ሰራለሁ። ምንድነው ማሽኑ ስቴቲንግ ማሽን ነው የተጎዳውበት። ስቴቲንግ ማሽን ማለት የሚያለሰልስ ቆዳን የሚያለሰልስ ያለቀለት ቆዳ ማለስለስ ማለት ነው። እና ያው የማታ ላይ ያለው ነው 4 ሰዓት ከ30 ገደማ አካባቢ ላይ ነው እጄ ላይ ጉዳት የደረሰብኝ። በቃ ማለት ስራ ጀምሬ እየሰራው እያለ ነው። እንቅልፍም አይደለም ገና ስራ መጀመሬ ነው። ቀን ደግሞ ትንሽ ተኝቻለሁ። በቃ እንቅልፍም አይደለም በቃ አጋጣሚ በቃ እየሰራው ያለ ጎተተኝ ማለት ነው። ከዛ ከቆዳው ጋር አብሮ እጄን ከተተው ማለት ነውና እንደምታየው ቆዳውን ስትሰጠው ማለት ነው። ከቆዳው ጋር አብሮ በቃ ነጥቆ ሸራ አለ፣ እዚህ ወደ ምላጩ የሚያስተላልፍ ሸራ አለ። ሸራው ነው እጄን ያዘኝና ወደ ውስጥ እንትን ያለኝ እና በወቅቱ ምንድነው እጄን እንደዚህ ጭፍጭፍ አድርጎት እነዚህ 2 ጣቶቼ ሲወድቁ ከዛ እነዚህ 3 ጣቶቼ ደግሞ እንዴት አንጠልጥለው ነበር። በቃ እንዴት ጭፍጭፍ አድርጎት ማለት ነው። እና በወቅቱ ቶሎ ሕክምና ባገኝ ኖሮ የመሰራት እድል ነበረው። እጄ የመሰራት እድል ነበረው። እሺ፣ በሰዓቱ ሕክምና አላገኘሁም። አልወሰዱህም? ባልደረቦቼ ወደ ጳውሎስ ወሰዱ። በመጀመሪያ ላዳ ምናምን ጠርተው ወሰዱኝ። ድርጅቱ በአጠቃላይ ለሰራተኛ ሴፍቲ የሚባል የለውም። በቃ እዛው የህክምና አገልግሎት መኖር ነበረበት። ቢያንስ ጊዜያዊ መሰጠት ነበረበት። መኪና የተዘጋጀ መኪና መኖር ነበረበት። መኪና እያለ ሹፌር የለም ተብሎ ላዳ ተጠርቶ ተብሎ ጳውሎስ ወሰዱ። ጳውሎስ ደግሞ ወደ ጥቁር አንበሳ በራሱ ሪፈር አድርገው በራሳቸው አምቡላንስ ወደ ጥቁር አንበሳ ላኩኝ። ጥቁር አንበሳ ከላኩኝ በኋላ ጥቁር አንበሳ ደግሞ ምንድነው ያለው? አዲስ አበባ ውስጥ በጣም ትልልቅ ሆስፒታሎች አሉ፣ የግል ሆስፒታሎች። እጁ የመሰራት ቻንስ ስላለው ወስዳችሁ እዛ የተሻለ ሆስፒታል ወስዳችሁ አሳክሙት። እጁ የመሰራት ቻንስ አለው። እጆቹ አሁን ለምሳሌ እነዚህ 3 ጣቶቹ ቢሰሩ የመትረፍ ቻንስ አለው። እነዛ ደግሞ የወደቁት ጣቶቹ ደግሞ ተለቅመው ይሰራሉ። ስለዚህ በጣም ትልልቅ ሆስፒታሎች አሉ። የተሻለ ሆስፒታል ሪፈር ጽፍላችኋለሁ ውሰዱት ብሎ አለ ማታው ሽፍት የነበረው ዶክተር። መጨረሻ ላይ ምንድነው የሆነው? በቃ እነሱ ወደ ፋብሪካው ባለቤት ወደ አለቆቻችን ጋር ሲደውሉ ስልክ አይነሳም። ሌሊት ነው። ሌሊት ነው፣ ስልክ አይነሳም። ከዛ በኋላ በቃ ምን ያደርጉኝ እነሱ ምንም አማራጭ ሲያጡ ምንድነው መልሰው ወደ ፋብሪካው ነው ወሰዱኝ። ፋብሪካው ወሰዱኝ፣ እዛ አደርኩኝ። ከዛ በኋላ ጠዋት እርስ በራሳቸውም በቃ በእኔ ምክንያት ሲጨቃጨቁ ምን ሲሉ ሰዓት ሄደ፣ መኪና አይመደብ እየተባለ በቃ ገንዘብ እጃችን ላይ የለም፣ ከዋና መስሪያ ቤት ገንዘብ መምጣት አለበት ምናምን ገንዘብ ላኩልን ምናምን ብለው ሲሉ ሲጨቃጨቁ ሰዓቱም ሄደ። ከዛ በኋላ እየተወሰዱኝ የካቲት 12 እኔ ስለ ሆስፒታል ምንም የዛን ሰዓት የማውቀው ነገር የለም። እኔ ምንድነው ሄጂ መታከሜን ብቻ ነው የምፈልገው፣ ውሰዱኝ ልታከም። በቃ ደሜ ፈሶ
እስከዚህ ድረስ ይሄ በቃ ሰውነቴ ሞራ መስሏል። በቃ ደም ፈሶ ከዛ የካቲት 12 ወሰዱ። የካቲት 12 ምንድነው ያሉ 6 ሰዓት እስከ 6 ሰዓት ወረፋ አስጠብቀውን 6 ሰዓት ተኩል ላይ ገባሁ። እዛ ዶክተሩ ሲያኝ ይሄማ በቃ ተጥቅም ይጨናል። አሁን ይሄ ሰራ ቢባል ወደ ሌላ ችግር ይፈጥርብሃል፣ ኢንፌክሽን ይፈጥርብሃል። ስለዚህ ያ ከሚሆን ያለው አማራጭ እጅህ መቆረጥ ነው ያለበት። ይቆረጥ፣ አንተ ሰላም ብትሆን ይሻልሃል። አይ ይሰራልኝ ካልክ ደግሞ እኛ ይሄንን ኃላፊነት አንወስድም። ይሰራልኝ የምትል ከሆነ ምክንያቱም ወደ ሌላ ችግር ይወስድብህና እጅህ ከፍ ተብሎ ተሚቆረጥብህ ከዚሁ ብናስወግደው ይሻላል ብሎ ላይ ዶክተሩ ምንድነው እኔ በወቅቱ ምንድነው መትረፌን ብቻ ነው የምፈልገው። በቃ ህመሙንም ልቋቋም አልቻልኩም። እዛ እሺ በቃ ምናምን አልኩኝ። ተቆረጠ ማለት ነው። መትረፍ የሚችለው እጄ ተቆረጠ። በቃ ምንድነው የድርጅቱ ቸለተኝነት። በወቅቱ ቶሎ መኪና ተመድቦልኝ ማታውኑ ትኩሱን ቢሆን ኖሮ ወይ ኮሪያ ሆስፒታል ወይ ደግሞ ሌላ ባልቻ ሆስፒታል እንደዚህ ትልልቅ ሆስፒታሎች አሉ። እኔ እነዚህን ሆስፒታሎች ራሱ በኋላ ነው ያወቅኳቸው። እዛ ተወስጄ ታክሜ ቢሆን ኖሮ እጄ ይተርፋል። ቢያንስ ከባድ ነው። አንዳንድ በቃ እንደው ሌላ ይቅር ለልብስ እንኳን ላለባበስ እንኳን እጅ ሲኖር የተሻለ ነው። እውነት ነው። ግን እግዚአብሔር ይመስገን እኔ ዋናው ሰላም መሆኔ ስለሆነ የምፈልገው እጄ ቢቆረጥም እግዚአብሔር ይመስገን እኔ አሁንም ቢሆን ምንም ነገር አያግደኝም። እኔ ለመስራትም ሆነ እንደዚህም ሆኜ ብዬም አላስብም። ምንድነው ትንሽ የሚያናድደኝ ምንድነው እንደዚህ ተተጎዳው በኋላ እንኳን ለኔ ተገቢ የሆነ ኢንሹራንስ እንኳን አልሰጠኝም ድርጅቱ። ቢያንስ ለኔ የሆነ ነገር መቋቋሚያ መስጠት ሲገባው ምንድነው 14940 ብር ነው የሰጠኝ። እጅህ እንደዚህ አይነት አደጋ እንደደረሰበት መግቢያ ላይ እንዳልኩት በተዋወቅንበት አጋጣሚ ራይድ ትነዳ ነበር። አዎ ነዳለሁ። በተዋወቅንበት አጋጣሚ እንግዲህ በአንድ እጅህ መኪና ስትነዳ ነውና ከዛ በኋላ እንግዲህ ስናወራ ደግሞ ታሪክህም በጣም አስገራሚ ስለሆነ ነው ያመጣው። ትልቅ ጥንካሬ ለብዙዎች ታስተምራለህ ብዬ አስባለሁ። ወደዚህ ስጋብዝህም በዛ ነው። መንጃ ፈቃድ ያወጣው ከእጅ ጉዳት በኋላ ነው ወይስ ከእጅ ጉዳት በፊት? ከእጅ ጉዳት በኋላ ነው ያወጣው። ከተጎዳው በኋላ ነው። የምሬን ነው። በማኑዋል ማርሽ በማኑዋል ማርሽ ተፈተኝ ኖርማሊ በቃ ማለት እኔ በጣም ነው ማለት ሳስረዳቸው በቃ ያለኝን ብቃት ራሱ እንትን ብለው በጣም በቃ በሚገርም ሁኔታ ነው። አሜዚንግ ነው። በጣም ፈተና ስፈተን ራሱ በጣም የሚፈትነኝ ሰውዬ ራሱ በጣም በቃ ያደነቀኝ በራሱ በቃ እንደዚህ ከዛ በፊትም ሞክራል መንጃ ፈቃድ ሳላወጣ እነዳለሁ። አንዳንድ ቦታ እንዲህ ባዶ ቦታ ላይ እንዲህ መስመር ምናምን ሳልገባ እንዲህ ሜዳ ላይ ምናምን እየወሰደ ያለማምደኝ ነበር ጓደኛዬ። እና እሱ ምንድነው የሚለኝ አንተ እኮ ምንም አልሆንክም እኮ በቃ አንተ ሎርማን በቃ እንደ ራስ እንደ ሎርማን ነው ማየት ያለብህ። በቃ እንደኛ ሙሉች ነህ በቃ አንተ። ስለዚህ ይሄ ቀላል ነው፣ መኪና ደግሞ ቀላል ነው። ስለዚህ መንዳት ትችላለህ ምናምን ይለኛል። ከዛ እኔ የአጥንት ስፔሻሊስት ዶክተር አቶ ወርቁ የዮርዳኖስ ሆስፒታል ሄጄ ሳማክረው ያንተ መኪና ማለት እንደውም ተራ ነገር ነው አለ። ሰው ስንት ነገር ይሰራል፣ አንተ መኪና አይደለም ብዙ ነገር ትሰራለህ፣ ብዙ ነገር ማድረግ ትችላለህ። ከዛ በኋላ እጄን አየውና እቺን እንደዚች አያትና ከዛ እቺ እንደምትንቀሳቀስ አያ። ስለዚህ ትንቀሳቀሳለች፣ እቻው ትንቀሳቀሳለች። እቺ እዚህ ጋር ስላለች እቺ ትንቀሳቀሳለች። እና ስለዚህ ናስቲ ምናምን አለኝና ወደ ራሱ መኪና ይዞኝ ሄደ። ከዛ እስቲ ማርሽ አስገባ ምናምን ሲለኝ ከዛ ማርሽ አስገባው። አንደኛ ማርሽ፣ ከዛ ሁለተኛ ማርሽ፣ ከዛ ሶስተኛ ማርሽ ሳስገባ ያንተ በጣም
መኪና እንደውም አንተ ትነዳለህ በቃ ቀላል ነገር ነው እና ሜዲካል ላይ ምንም ችግር የለው ምናምን ስለው ምንም ችግር የለው ማለት ምንም የሚያመጣው ችግር የለም። ያ ሜዲካል አሁን የሚከለክሉ ከሆነ እኛ እንጽፍልሃለን ምንም ችግር የለም። ፈተና ላይ የሜዲካል ፈተና ምናልባት የሚያስቸግር ከሆነ እኛ እንጽፍልሃለን እንደ ሆስፒታል እንደ አጠቃላይ ሆስፒታል ማለት ነው። ምክንያቱም ከታች ያሉት አሁን ለምሳሌ ጤና ጣቢያ ምን ስትሄድ ምናልባት አይሆንም ሊሉ ይችላሉ። ግን ከላይ ሆስፒታል ከፈቀደለ እነሱም አይከለክሉም። ለዚህ ከዛ በኋላ ሄድኩኝ ሜዲካል እንትን አልኩኝ። እንደውም አይቻልም ነው ያለኝ የመጀመሪያው ዶክተር አይቻልም ምናምን ሲለኝ ከሆስፒታል ማስረጃ ወሰድኩኝ። ከዛ በኋላ ታዲያ ካለ እኔ ጋር ምን አስመጣ እዛው ጨርሳል። ከዛ ሄድኩኝ ተመዘገብኩኝ ትምህርቱን መማር ጀመርኩኝ ማለት ነው። ይሄ ካለ እኔ ጋር ለምን ትመጣለህ አለኝ። ከዛ ተማርኩኝ ተሰጠኝ መንጃ ፈቃዱ ማለት ነው። ለዚህ አሁን ለምሳሌ በሌላም እንደው በአካል ጉዳተኛ ላውጣ ብል እንኳን ይቻላል። ምክንያቱም በአውቶማቲክ መኪና ትለማመዳለህ ታወጣለህ። ስንት ዓመት ሰራ ራይድ? 1 ዓመት ከምናምን ሰርቻለሁ። ራይድ 1 ዓመት ከ6 ወር ከ7 ወር ያን ሰርቻለሁ። እነዛ ያን ሰርቻለሁ። ከዛ ውጪ ቦክስ ትጮት ነበር? ከዛ በፊትም እሰራለሁ ቦክስ ስፖርት ከራይዱ በፊትም እሰራለሁ። ምክንያቱም እጄን እንደተጎዳው አካባቢ እጄን ማለማመድ ጀመርኩኝ አሸዋ ላይ እንደዚህ ቀስ እያልኩ ከዛ ቀስ እንዲደገፍ እያረኩ ማለማመድ ጀመርኩኝ። ከዛ በፊት ለምሳሌ እጄም ሳይጎዳ በፊት ስፖርት ቤት ኖርማሊ ስፖርት ቤት አልገባውም እንጂ በራሴ ሰራ ነበር። ግን በቃ ስፖርት ለኔ አስፈላጊ ስለሆነ ስፖርት ስለምወድ ለአይምሮዬም ጥሩ ስለሚሆን በቃ ስፖርት ቤት መግባት አለብኝ ብዬ ከዛ ስፖርት ቤት ኮልፌ ገባሁኝ። እሺ ኮልፌ ገባሁኝ። ከዛ እንደውም መጀመሪያ የሚያሰለጥነኝ ሰውዬ በጣም እየተገረመ ሙሉ እጅ ያላቸው ራሱ እንዳንተ ሞራል የላቸውም ምናምን ብሎ ቦክስ ብቻ ነበር የምሰራው ነው ኖርማል ፊዚካል ስፖርት በቃ ጧት እሮጣለሁ፣ በዚህ ፑሻፕ ለመውረድ ሞክራለሁ። ቢያመኝም ቀስ እያልኩ እያለማመድኩ ምን እያልኩ ከዛ በኋላ ወደ ቦክስ ዓለሙ ሙሉ ለሙሉ መግባት ጀመርኩ። ከዛ በኋላ ሰርቲፊኬት ሁላ አለ እንግዲህ በቦክስ እንዳየሁት ሰርቲፊኬት ሁላ አለ። ሰርቲፊኬቱ ማለት ኮልፌ ወረዳ ሰጥቶኛል። ሰርቲፊኬት ሰጥቶኛል። የብቃት ወረቀት ሰጥቶኛል። ያው ከስፖርቱ ስርቅ ደግሞ አንዳንዴ ውስጥ ላይ ያለው የሰራው እየራቀ ይሄዳል። ምክንያቱም ቦክስ ማለት ማስተዋል ይጠይቃል። አይምሮ መወዛገብ የለበትም። አመጋገብ ይጠይቃል። አልባሳቶች ይጠይቃል። ብዙ የሚያስፈልጉኝ ነገሮች አሉ። አሁን በዚህ እኔ ከስፖርቱ አሁን ትንሽ ራቅ ብያለሁ። እዚህ ሰሚትም ሰርቻለሁ። በሰሚት 3ኛ በር ማስተር ጂሚ የሚባል አሁን እሱ ጋር ሰርቻለሁ። ኮልፌ ወረዳ 13 ማስተር ዘሪሁን አሁን እንደውም ከኔ ጋር ከዛ በፊት የሰሩ ልጆች ዋንጫ ሁሉ በልተዋል። አሁን ቦክሱን እንደ ፕሮፌሽን እንደ ሙያ የመያዝ ሐሳብ አለ? እንደ ሙያ በቃ እኔ እንደውም ተወዳድሬ በቃ ማለት ለራሴም ጥሩ ደረጃ መድረስ ፈልጋለሁ፣ ለሀገሬንም ማስጠራት ፈልጋለሁ። ምን ታስባለህ አሁን? እስቲ እንግዲህ ያው ሰዎች ሆነን እንግዲህ ተስፋ እናደርጋለን። አጋጣሚ ሆኖ እንግዲህ መስከረም ወር ላይ ነው ይሄንን ቪዲዮ እየሰራን ያለነው። አዲስ ዓመት ሲመጣማ ብዙ ጊዜ እቅድ እናደርጋለንና እንደው ጌቻ አሁን ምን አይነት ሐሳብ አለው? ምን ይፈልጋል በዚህ ሰዓት? እኔ አሁን ሐሳቤ ምንድነው? እኔ አሁን ስራ ባገኝና ስራ ብሰራ ለምሳሌ በሙያዬ ላይ ብሰራ ራይድ አሁን ራይድ ለመስራት የ3 ወር የ4 ወር ክፍያ እና ማስያዣ ይጠይቃል። ቅድመ ክፍያ ይጠይቃል። ማንም በገቢ አይሰጥም። አሁን እንደዚህ ፍቃደኛ ሆነው ሰዎች ማገዝ የሚፈልጉ ሰዎች ቢያግዙኝና ስራ እየሰራው
በስፖርቴ ላይ ብቀጥል ስፖርቴን በደንብ እየሰራው ያለኝን ውጤቴን ባሳይ አልባሳት የስፖርት ትጥቆች ቢያግዙኝ ወይንም ደግሞ እኔ ስራውን እንደ በስራ እናግዛለን ችግር የለም ራይድም እንድሰራ እናግዛለን የሚሉ ሰዎች ካሉና ቢያግዙኝ ስራ ሰርቼ ስፖርት ቤትም ስትሄድ ክፍያ አለ ብዙ ነገሮች አሉ ማሟላት ያለብኝ ነገሮች አሉ እነዛን ያደርጋልስ እንግዲህ ስራውን ብታገኝ ስፖርቱን በራሴ መንገድ ማስኬድ ይችላል እና ስለዚህ ዋናው ስራ ነው ስራ ከሰራው ደግሞ ቤት ኪራይ መክፈል ከቻልኩ ስፖርት ትጥቁንም እየገዛው ስፖርቴንም በራሴ ማስኬድ እችላለሁ ግን ምንድነው እዚህ ጋር የገቢ ምንጭ የለኝም ምንድነው ስራ ስለማልሰራ የገቢ ምንጭ ስለሌለ ብዙ ነገሮች ተሰነካክለው ስንት ጊዜው ነው ስራ ከፈታ ያረ በጣም ብዙ ጊዜ ቢያንስ ከአንድ 3 አመት በላይ ሆኖኛል ስራ ከፈታ በምንድነው እየኖርክ ያለው ቤት ኪራይ እንደዚህ የለበት ጓደኞቼ ያገዙኝ እየተጠጋ አንዳንድ ነገር እነሱ ያገዙኝ ነው ያለው ለራሳቸው ልብስ ሲገዙ ለኔ የሚገዙልኛል በጓደኞቼ ይገዛ ነው ጓደኞቼ ያገዙኝ በቃ ብዙ ነገር ነው አሁን የራሳቸው ህይወት በጣም ያስቸገረ ነውና እውነት ነው ምክንያቱም ቤተሰብ ማስተዳደር አለ ለሁላችንም ህይወት ከባድ አሁን ደግሞ ህይወት ከባድ ነው እንኳን ሳሰራ ቀርተ ሰርተ ራሱ የሚከብድበት ጊዜ ነው ለዘኔ አሁን እህት ወንድሞቼ እምላቸው ምንድነው ኢትዮጵያውያን በሙሉ ለሚመለከቱ በቃ ብዙ ፈተና ደርሶብኛል ይህን ፈተና የምወጣበት ቢያንስ እየሰራው የሚገባበት የ4 ወር ነው ራይድ ጓደኞቼ ሲጠይቁልኝ የ4 ወር ክፍያ ይጠይቃሉ ማስያዣ ይጠይቃሉ ስለዚህ እኔ የ4 ወር በቀን 1200 ብር ገቢ የ4 ወር ጠየቁኝ ማለት እኔ ደግሞ ምንም ገንዘብ የለኝም ስለዚህ ሰርቼ ወይም መከፍልበት ወይም ደግሞ አንድ ድርጅት እንዲ መላላክ ቃድርሶ መምጣትም ሊሆን ይችላል አንድ ጉዳይ አስፈጽሞ መምጣትም ሊሆን ይችላል በደሞዝም ተቀጥረን ቢሆን ብቻ አውቶማቲክ መኪና ያላቸው ሰዎች በዚህ እንዲረዱ ወይም ደግሞ በስፖርቱ እናግዛለን እንዲህ በብኪራውም በስፖርቱም በአንዳንድ ነገርም እናግዛለን የምትበረታ ከሆነ ብለው የሚያስቡም ሰዎች ካሉ በዚህ ዙሪያ እንዲያግዙኝና ጥሩ ውጤት እንዳመጣ ጠንክሬ እንድሰራ እና በዚህ እንድታግዙኝ የመጀመሪያ አሁን እጄን ስታጣ ተስፋ መቁረጥ እንደዚህ አይነት ስሜቶች ነበሩ እንደዚህ አይነት ስሜቶች ያው በጣም ብዙ ችግሮች ደርሰውብኛል አሁን ተስፋ መቁረጥ በቃ ከዚህ በኋላ እንዴት ነው የምሆነው እንዴት ነው ራሴን ማስተዳድረው በቃ በተለይ አያቶቼ ከሞቱ በኋላ እኔ በጣም ተስፋ ቆርጫለሁ ምክንያቱም እነሱ ነበሩ ሳፖርት የሚያደርጉኝ ከዛ በኋላ አሁን ደግሞ ጓደኛ ደግሞ እስከመቼ ነው የሚያግዝ ከብዳል ለነሱ ከባድ የሆነበት ሁኔታ ስለሆነ ማለት እንደውም በጣም በዚህ አጋጣሚ በጣም ነው ቅልብ ያላቸውን ሰዎች እናመሰግናለን እና 3 አመት 2 አመት ብዙ ነው በማገዝ ሰዎችን ማኖር አንድ ጊዜው ለጊዜ ልሰጥ ትችላለህ ከዛ በተረፈ ግን በየወሩ በየአመቱ ተመሳሳይ ነገሮችን ማድረግ በጣም ይሄ ትልቅ ወዳጅነትን የሚያሳይ ነው ክብር አለን ለጓደኞች ስራ ሊሰጡ የሚፈልጉ ሰዎች ካሉ እንዲያገኙ ስልክህን ንገራቸው እና ያው በርግጥ ስራ እንዲሰጡኝ አሁንም ቢሆን ማጸናለው ስልክህን ንገር 0911 61 50 44 በጣም ጥሩ እንግዲህ በዚህ ስልክ ከደወላችሁ እቺ ስራ ሊሰጡ ትችላላችሁ የራይድ መኪና ያላችሁ ሰዎች ቪዲዮ ላይም እንዳያችሁት በደንብ ነው የሚነዳውና እንግዲህ እኔም ሲነዳ ነው የተዋወቅነው አጋጣሚ ሆኖ ጋበዛ አርጌ እዚህ ስቱዲዮ አምጥቻለሁ ያካፈለን ታሪክ እጅግ በጣም ልብ የሚነካ ነው ጌች ስለመጣ በጣም እናመሰግናለን ልብ ከመንካት በላይ ያጠነክራል ያንተ ታሪክ በጣም ጥንካሬን የምንማርበት ነገር ነው በጣም እናመሰግናለን ስለመጣ በቀጣይ የሆነ ነገር ተሳክቶ እንገናኛለን የሚል ተስፋ አለኝ እግዚአብሔር ከኛ ጋር ይሁን በዛው አጋጣሚ እናንተንም ሳላመሰግን አላልፍም ግን ምንድነው ማመስገን የምፈልጋቸው ሰዎች አሉ እሺ እስካሁን ድረስ ለዚህ ደረጃ ያበቁኝ ዳኒ ጓደኛዬ በጣም ነው የማመሰግነው ማስተር ጂቢንም በጣም ነው የማመሰግነው ማስተር ዘሪሁንንም እንደዚሁ በጣም አመሰግነዋለሁ ማስተር ኃይሌንም እንደዚሁ
በጣም ነው የማመሰግነው። ማስተር ኃይሌ በተለይ ከማስተር ጂሚ ጋር አገናኝቶኝ ይሄ ልጅ በጣም ጎበዝ ልጅ ነው አሰራው ምናምን ብሎ ስላገናኘ በጣም አመሰግነዋለሁ። እና ስለዚህ በተለያዩ አንዳንድ ነገሮች ላገዙኝ ሰዎችም እንዲሁ በሙሉ በጣም ነው የማመሰግነው እና እናንተም እዚህ ሚዲያ ላይ መጥቼ ያለኝን ሀሳብ እንድናገርና እንድገልጽ ያለኝን ችግር እንድናገር ስለአመጣችሁ ስለጋበዛችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም ስለመጣ እኔም በጣም ደስ ብሎኛል። ክቡራትና ክቡራን እንግዲህ አንዳንድ ጊዜ ያው የምንጠይቃቸው ነገሮች የተለያዩ ናቸው። ዛሬ ለጌች ስራ ነው የምንጠይቃችሁ። ራይድ መኪና ማሰራት የምትፈልጉ ሰዎች ወይንም እያሰራችሁ ያላችሁ ሰዎች፣ ሹፌር ያጣችሁ ሰዎች የ4 ወር 5 ወር መክፈል አቅም የለው፣ ነገር ግን በየወሩ የምትመጣዋን ሂሳብ በገቢ እያደረገ መስራት ይችላል። ራሱን መደጎም ይችላል። ወደሚወደው ስፖርት መመለስ ይችላል። መኪና ሲነዳም ስፖርት ሲሰራም አይታችሁታልና ጥሩ አቋም ላይ ያለ ስለሆነ በዚህ እንድታግዙት እናሳስባለን። ስልክ ቁጥሩ ስክሪኑ ላይ የሄደ ነው። ደወል አድርጋችሁ አግኙት። እኛንም ስለተከታተላችሁን እናመሰግናለን። አይቤክስ ሚዲያን ሰብስክራይብ አድርጉ። የሚቀርቡ ታሪኮች ካሏችሁ በእነዚህ ስልክ ቁጥሮች ደውላችሁ አግኙን። የዝግጅት ክፍል ባልደረቦቻችን በቀጥታ ያገኟችኋል። ሚልኪያስ ጌታቸው ነበርኩኝ። በያላችሁበት የዓለም ጫፍ ሰላማችሁ ይብዛ።